በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ፊት አድርጎ ቢወዳል ነው እናት እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። በዓላት ይከበራል። የውግዘት በዓል ነው። የውግዘት በዓል ማለት ገበሬው አያርምም፣ አያጭድም፣ አያርስም፣ አይቆፍርም፣ ምንም አይሰራም። ምናልባት በነዛ የውግዘት በዓላት ገበሬው እየሰራ ቢያገኘው ቄሱ በሩቅ አንተ ሰው አታርፍ እገዝታለሁ ቢለው እጁን ሰብስቦ ወደ ቤቱ ይመለሳል። እንዴት ካህን እንደሚከበር፣ እንዴት ስልጣን እንደሚከበር፣ እንዴት ቃል፣ እንዴት ወንጌል እንደሚከበር ይህን ቃል የሚያውቁት እንዴት ነው? እኔና እናንተ በምንቀልድበት አይደለም። እመቤታችን ላይ ያሃኖስ ብጽብጽ የሆነው ጥንተ አብሶ ወንዳ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቆታቸው የነበረው እሷ ጋር ግን ሲመጣ ሃኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በመናከብረው በዓል ላይ ትላንት ሊቃውንቱ ሲያመሰግኗት እንዲያሏት በልማዳቸው አዲስ ድርሰት በመጣ ጊዜ ጽፈው ደጉሰው ከውሃ ይጥሉታል። ከውሃው ሳይርስ ሳይበሰብስ ከወጣ ከእሳት ይጥሉታል። ከእሳትም ገጾቹ ሳይኮማተሩ ከወጣ ከድውይ ላይ ይጥሉታል። ድውይ ካዳነ ይህስ ደገኛ ድርሰት ነው ብለው ይቀበሉት ነበርና ከዚህም በኋላ ጽፈው ደጉሰው ከውሃ ጣሉት። ገጾቹ ሳይበሰብሱ ሳይርሱ በደህና ወጥቷል። ከዚያም በኋላ ከእሳት ጣሉት። እርሱም በደህና ወጥቷል። እንደገና በድውይ ላይ ቢጥሉት ድውይ ፈውሷል። ይልቁንም እንደምን አንቺ መሳለው በትር አንቺ ነሽ የኢያሱ የምስክሩ ሐውልት የጌዴዎን ጸምር የሳሙኤል የሽቱሙ ዳይና የዘይት ቀንድ አንቺ ነሽ። የተመካባት የእሴይ ሥር የአሚናዳብም ሰረገላ የዳዊት መሰንቆ የሰሎሞንም አክሊል አንቺ ነሽ። የታጠረች ተክል የተዘጋጀ ውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ የኤልሳዕ ጋን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤልም ያለ ሩካቤ መውለድን የተናገረልሽ አንቺ ነሽ። ፋራን የምትባል የዕንባቆም ተራራ የተዘጋች የሕዝቅኤል ምስራቅ ለቤታችን ውበት ለኑሯችን ፋና የሆነች የአዶናይ እናት አትገርማችሁም? እኔ ታስደንቀኛለች፣ እጄን በአፌ ላይ ታስጭነኛለች። በእውነት ድንግል ማርያም ለኔ ልዩ ነች። እስኪ እዩልኝ፣ የእግዚአብሔር ከተማ የመለኮት ሀገር ሆና የማይወሰነው ረቂቁን እሳት በማህፀኗ መያዟ አይደንቃችሁም? አይገርማችሁም? እስኪ እዩልኝ፣ አምላክን ልጅ ያለች 33 ዓመት ከ3 ወር ሰማይና ምድርን ከፈጠረ ቃል ጋር አብራ የኖረች ይህንን ቃል የተመገበች ይቺ ጻዳ እርግብ አትገርማችሁም? አትደንቃችሁም? እስኪ እዩልኝ፣ በዘማነ ኪሩብ በአፈ መላእክት የሚወደሰውን በእሳት ድንኳኖች የተከበበውን እሱን የሰማይ ደጆች የሚንቀጠቀጡለትን እሱን የጽድቅ ንጉሱን የወለደች ምንኛ ልዩ ነች! አትገርማችሁም? አትደንቃችሁም? አዎ ድንግል ማርያም ልዩ ነች። እኔ እናቴ እላታለሁ፣ እመቤቴ እላታለሁ፣ አማላጄ እላታለሁ፣ የምስራቅ ደጄ እላታለሁ፣ ቋንቋዬ ነሽ እላታለሁ። ዛሬም ስለ ድንግል ማርያም መመስከራችንን ቀጥለናል። አይናችን ናትና ብሌናችን ናትና ምስክርነታችን መቼም አይቋረጥም። በእድሜ ዘመናችን በእድሜ ልካችን ድንግል ማርያምን እናወድሳለን። ማርያም ማርያም እንላለን።
አንድ መልአክ ከራማ ከዓለመ መላእክት መጣ ወደ ምድር ሲመጣ እንደ ወርቅ ያበራች የወርቅ ጸጋ የለበሰች የመለኮት እናት ለመሆን የተመረጠች አንዲት ንግስት ታየ። ያችን ንግስት ሰላም ለኪ እያለ አመሰገናት። እኛም ከሱ የተማርነው የአዶናይን እናት ማርያም ማርያም እያልን እናወድሳታለን። ስሟ ከአፋችን አይጠፋም። ይህ ስፍራ ጌተሴማኒ ይባላል። 3 ታላላቅ ታሪኮች በዚህ ስፍራ ተከናውነዋል። አንደኛ የክርስቶስ ሕማም የሚጀምርበት ቦታ ነው። ሁለተኛ ሰማዕቱ እስጢፋኖስ ሰማዕትነትን የተቀበለበትን ቦታ ነው። እንደምታዩት ይህ ቤተ ክርስቲያን ቅዱስ እስጢፋኖስ በድንጋይ ተወግሮ ሰማዕትነት በተቀበለበት ቦታ ላይ የታነጸ ነው። ሶስተኛው ደግሞ የድንግል ማርያም መካነ መቃብር የሚገኘው በዚሁ ስፍራ ነው። እነዚህ 3 ታሪኮች በዚህ ስፍራ ይገኛሉ። እንግዲህ አሁን እየሄድን ያለነው ወደ እመቤታችን ቅድስት ድንግል ማርያም መቃብሯ ያለበት ስፍራ ነው። በዚህ ስፍራ ነው እንግዲህ የእመቤታችን የቅድስት ድንግል ማርያም መቃብር የሚገኘው። ታሪኩን ደግሞ ውስጥ ገብተን እንመለከተዋለን። መቃብሯን ካያየን ሰፋ አድርገን ታሪኩን እናነሳዋለን። ቃል ሥጋ የመሆኑ ምስጢር የተገለጠባት፣ አምላክ ሰው ሰው አምላክ የመሆን ምስጢር የተገለጠባት ማኅደረ መለኮት ቅድስት ድንግል ማርያም ያረፈችው በዚህ ስፍራ ነው። እንደምታዩት ሕንፃው አስደማሚ ነው። 64 ደረጃዎች አሉት በእመቤታችን ዕድሜ ልክ። በውስጥ በኩል 48 ደረጃዎች ሲኖሩት በውጭ በኩል ደግሞ 16 ደረጃዎች አሉት። እሱን ወርደን ስንጨርስ የቅድስት ድንግል ማርያም መቃብርን ፊት ለፊት እናየዋለን። የዛን ጊዜ የነበሩት እንግዲህ እስራኤላውያን ቀብራቸው የሚፈጸመው በቤተሰቦቻቸው ርስት ስለነበረ እንግዲህ መቃብሯ እዚህ ሊሆን ያው ግድ ሆኗል ማለት ነው። እና እንግዲህ እስኪ ደግሞ ገባ ብለን እንመለከተዋለን። ህንፃውን አሰራር ስትመለከቱት አንደርግራውንድ ውስጥ ያለ ነው። በጣም የሚገርም ጥንታዊ ነውና መቼም የቅድስት ድንግል ማርያም ወዳጆች እመቤታችን ቅድስት ድንግል ማርያምን እንወዳለን የምትሉ ይሄንን ስፍራ መታችሁ ብትጎበኙ በጣም ታተርፉበታላችሁ፣ በረከት ረድኤት ታገኙበታላችሁ። እናታችሁ ቅድስት ድንግል ማርያም ያረፈችበትን ቦታ መመልከት በእውነት መታደል ነው፣ መቀደስ ነው። መቃብሯን ገብቼ ተሳልሜ እወጣለሁ። ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ድህረ ጸኒስ ድንግል፣ ከመጸነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላም ድንግል፣ ማኅተመ ድንግልና ያልተለወጠ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የእግዚአብሔር እናት የድንግል ማርያም መካነ መቃብር ውስጠኛው ክፍል እንደምታዩት ይህንን ይመስላል። በጣም ልብ የሚመሰጥ ነው። እናታችን ቅድስት ድንግል ማርያም ያረፈችበትን ቦታ መንካት መታደል ነው። በእውነት ከቃላት በላይ ነው። እችን የአምላክ እናት፣ የሕይወት እናት፣ የእውነት እናት ያረፈችበትን ቦታ መንካት በራሱ ምን አይነት መታደል ነውና በእውነት በጣም ትልቅ ደስታ ነው የተሰማኝ። እናቴ እመወዳት
እድሜ ልኬን ስመሰክርላት የኖርኩት በዚህ ቦታ አርፋ እሱን ደግሞ እኔ በእጄ እንድነካ እንድዳስስ አምላክ ስለፈቀደልኝ በእውነት በጣም እድለኛ ነኝ። እግዚአብሔር አምላክ ለዚህ ስላበቃኝ ደግሞ አመሰግነዋለሁ። ይህ የምትመለከቱት በአምላክ ፈቃድ እንዲጠብቃት የተመረጠው የቅዱስ ዮሴፍ መካነ መቃብር ነው። በዚህ ደግሞ አባቷና እናቷ ኢያቄምና ሐናም መካነ መቃብራቸው ይገኛል። የድንግል ማርያም ዘላለማዊ ድንግልና፣ አማኑኤልን መውለዷ፣ የማይሞተው ጌታ መሞቱ፣ እነዚህን ለመረዳት በእግዚአብሔር መመረጥ ይጠይቃል። እነዚህ ሶስቱ ከዚህ ዓለም ጥበብ በላይ ናቸው። ምድራውያን ጥበበኞች ሊደርሱበት የማይቻላቸው ረቂቅ ተአምራት ናቸው። በመለኮት ዝምታ መጎናጸፊያ የተጠቀለሉ ጣፋጭ ምስጢሮች። ከምድር ዕውቀት በላይ ለሆኑ ለነዚህ ምስጢሮች በእውነት አንክሮ ይገባል። ሌላም አንክሮ የሚገባው ምስጢር አለ። አምላክን የመገበች በሥጋው ወራት ሁሉ 33 ዓመት ከ3 ወር ከሱ ያልተለየች ከሰው ወገን ረጅም ጊዜ ከአምላክ ጋር በመቆየት ተወዳዳሪ የማይገኝላት የመለኮት ሙዳይ ሞቷ በጥር በነሐሴ መቃብር የመሆን ምስጢር ያለ አምላክ ፈቃድ የሰው አእምሮ አይደርስበትምና በእውነት ለዚህ ታላቅ ምስጢር አንክሮ ይገባል። ኦርቶዶክስ ተዋሕዶ የብርሃን መዋቅር የተዘረጋባት ማዕደ መለኮት ናትና ማርያምን ማመስገን ከሰማይ መላእክት ተምራ ማርያም ማርያም እያለች የሚጣፍጥ ስሟን ትጠራለች። ስሟ ይጣፍጣል፣ ካንደበታችን አይጠፋም፣ በልቦናችን ተቀርጿል። ምድራዊቷ ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ቋንቋችን ድንግል ማርያም፣ የአምላካችን እናት ድንግል ማርያም፣ የሕይወታችን እናት ድንግል ማርያም በዘመነ ሉቃስ ጥር 21 ቀን በዕለተ እሁድ በ64 ዓመቷ ወደ ዘላለም ደስታ ትገባ ዘንድ አረፈች። የሐዋርያት ድንግልን የመናፈቅ ጸሎት ተሰምቶ ነሐሴ 14 ቀን ለ8 ወር በዕፀ ሕይወት ስር የነበረው የከበረ ሥጋዋ ወደ ምድር በመላእክት ታጅቦ መጣ። ብርሃን በተሞላበት ሁኔታ በሐዋርያት እጅም በዚህ ስፍራ ተቀበረች። እናታችን ቅድስት ድንግል ማርያም ነሐሴ 16 ቀን ከዚህ ስፍራ እንደ ልጇ ተነስታ በመላእክት ታጅባ ወደ ሰማይ አረገች። ልጇ ወዳጇ ንጽሕናዋን የመሰከረላት አንዲት ሴት በክርስቶስ ተአምር ተደንቃ የተሸከመችህ ማኅፀንና ያጠቡህ ጡቶች ምንኛ ብፁዓን ናቸው ብላ ስትደነቅ ስታመሰግን እውነት ነው አለ ክርስቶስ። አዎ እውነት ነው ብሎ ቅድስናዋን መሰከረ። እመቤቴ ስሟ ከአፋችን አይጠፋም። በልጇ የተመሰገነች፣ በመላእክት የተመሰገነች፣ በቅዱሳን የተመሰገነች፣ ገና ከማኅፀን ሳለ ቅዱሱ ዮሐንስ ያመሰገናት የተመሰገነች እሷን ዛሬም ነገም ወደፊትም ማርያም ማርያም እያልን እንጠራታለን። በረከት ረድኤት እናገኝባታለን። ቅዱስ ኤፍሬም ስራ ይሰራል፣ ተግባረ እድ ነበረው። እንጨት ይጠርብ ነበር፣ ብርጭቆ ይሰራ ነበር። ገበታዎችን፣ የተለያዩ ጥበባት ተግባረ እዶችን እየሰራ ግን ይሸጥ ነበር። ያን እየሸጠ ለምጽዋት ነበር የሚያውለው። እንግዲህ ከአባቶቻችን የምንማረው ምጽዋት ይመጸውት ነበረ። ምጽዋት ሲመጸውት ደግሞ የሚገርመው ነገር በእመቤታችን በቅድስት ድንግል ማርያም ስም ብቻ። እንግዲህ የአባቶቻችን ፍቅር፣ የእመቤታችን ፍቅር እንዴት እንዳደረባቸው ለምጽዋቱ እንኳን አላደርሳቸው ብሎ ተመልከቱ።
በስላሴ በመላእክት ስም አይመጸውትም ነበረ። በእመቤታችን ስም ብቻ። ለምን? ጠልቷቸው አይደለም፣ ይወዳቸዋል። ግን የእመቤታችን ፍቅር አላደርሰው ብሎ ዓለም ዛሬ አላደርሰው ያለ ስራው ነው። አባቶቻችን ግን አላደርሳቸው የሚል የእመቤታችን ፍቅር ነበረ። ዛሬ ሞባይል መጎርጎር ነው አላደርሰው ያለ ወጣቱ ትውልድ። እመቤታችን ቅድስት ድንግል ማርያም ግን በአባቶቻችን በቅዱሳን ሌላ ስራ እንዳይሰሩ አላደርሳቸው ብሎ ሁልጊዜ ካፋቸው ማይለይ። በተለይ ቅዱስ ኤፍሬም ሰላም ለኪ ኦግዝቴ ቅድስት ድንግል ኦግዝቴ ቅድስት ድንግል ኦግዝቴ ቅድስት ድንግል ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እያለ ምግብ እንኳን ሲመገብ አያቋርጥም ነበር ይላል። የሚገርመው ነገር ምግብ እየተመገበ ወደ ሌላ ቦታ ሲሄድ እንዳይቋረጥበት እመቤቴ እባክሽ የበለውት የጠጣውት እንዲስማማኝ ብሎ ጠይቋት ይስማማው ነበር። እዚያው አይወጣም ነበር። ምስጋናው እንዳይቋረጥበት የእመቤታችን ምስጋና። ለዚህ ነው ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ የዮሐንስ አፈወርቅን ተፈስሒ 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 ማርያም ድንግል ተስጋ ወህሊና እያሉ ቀሳውስቱ፣ ካህናቱ በሰዓታቱ ሊቃውንቱ በማህሌቱ የሚያመሰግኑ ደቀ መዛሙርቱ መምህራን ደቀ መዛሙርት ውዳሴ ማርያም አድርሰው ሰአሊ ለነ ቅድስት እያሉ እንደ ቅዱስ ኤፍሬም ከአንደበታቸው ምስጋናዋና ስሟ እንዳይቋረጥባቸው አኩፋዳ ይዘው የአብነት ትምህርት ተማሪዎች አኩፋዳ ይዘው በትር ይዘው ከእያንዳንዱ ሰው ደጅደው ሲቆሙ መጀመሪያ የሚጠሩ የቅድስት ድንግል ማርያምን ስም ነው። ምን ብለው? በእንተ ስማ ለማርያም ወላዲተ አምላክ አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ስሟ ብላችሁ ይላሉ። በጊዜ ምእመናኑ እናቶቻችን ደግሞ የእመቤታችን ስም ሲጠራ የእመቤቴ ስሟ ሲጠራ ደስ ይለኛል ብለው ዳቦውን እንጀራውን አጥፈው ቆርሰው አምጥተው ለደቀ መዝሙሩ የእመቤታችን ስም ጠርቶ ለለመነው ደቀ መዝሙር አምጥተው አንዱን እንጀራ ጥፍ አድርገው ካኩፋዳው ያስቀምጡለታል። ስሟ ሐሞሰቡ ይገባል። ስሟ ከዳቦው አለ፣ ስሟ ከእንጀራው አለ፣ ስሟ ከቡሆው አለ፣ ስሟ ከምጎጎ አለ፣ ስሟ ከሁሉ አለ። የእመቤታችን የቅድስት ድንግል ማርያም ኢትዮጵያን ኢትዮጵያ የሚያሰኛት የቅድስት ድንግል ማርያም ቃል ኪዳንና የአስራት ሀገር መሆኗ ነው። ሰማ በዜማ አያሻኝም ምግብ ውሃም አለ። ታምረ ማርያም ሲነበብ ሰማላችሁ አይደል? የሚቻለው በዚህ ቀን ታምሯን ሰምቶ ስጋውን ደሙን ይቀበል ይላል። ካልተቻለው ታምሯን ሰምቶ ይሄድ ስጋውን ደሙን እንደተቀበለ ይደረግለታል፣ ይደረግልኛል በማለት ይሰማ ይልና ከዚያ ፊት አንድ ነገር የሚለው አለ። ማንም ሰው በዚህ ቀን ተገኝቶ ቤተክርስቲያን ታምሯን ይስማ ይልና ለማይከለው ደዌ ወምክንያት እውቅ ደዌና የታወቀ ምክንያት ካልከለከለው ይሄንን የታወቀ ምክንያት የሚለውን ሊቃውንት ሲተረጉሙት ይላሉ አለው ታምረ ማርያም አንድምታ አለው። በነገራችን ላይ እዚያው ታምረ ማርያም ላይ አንድ አንድምታ አለው። የታወቀ ምክንያት አንደኛ ንስሐ አባት ያወቀው መከልከል ነው። እስከ 7 ቀን ቤተክርስቲያን እንዳገባ ይባላል። ነገራችን ላይ ዛሬ ግን እንደዚህ ያለ ቀኑና እኔም አልሰጥም የሚሰጥ ሰውም አለ ብዬ አላስብም። ለምን ሰው ወጥቶ ነው የሚቀርበው። አሁን 8 ዓመት ቤተክርስቲያን እንዳገባ ተብሎ ቀኑና ይሰጥ ነበር። ዱሮ ነው እንግዲህ ሰው ይወዚው እንዲቀር 40 ቀን እንዳገባ ከዚያ ተስተካክል ገባ ተብሎ ቀኑና ይሰጣል። በፍትህ መንፈሳዊ ያለ ይሰጥ ነበር። ቤተክርስቲያን በዚህ ቀን 7 ቀን ከቤተክርስቲያን ውጭ እያለቀስ ቆይ ይባላል። ዱሮ ይወላችሁ እንደዚያ የሚደረገው ለምን ይመስላችኋል? ሰዎች ማንን ይወዷት ነበረ? ቤተክርስቲያን ይወዷት ስለነበረ 7 ቀን ሲከለክሏቸው ምን እያለቻቸው ነው የሚቆዩ? ቅጣት ነው፣ እያለቀሱ ነው የሚቆዩ። አሁን ዛሬ ተመስገን አሁን 7 ቀን እንዳገባ ብለው አሁን አንዱ ሰው ስላሴ ተመስገኑ ለጥ ማለት ነው ማለት እንዴ ሊቆረቆረው ጭራሽ ቤተክርስቲያን እንዳገባ ብለው ወረተው እንደውም አልገባ ብሎ አሁን ዛሬ እንዴ ይገርማል እኮ
በቤተ ክርስቲያን ሰው ይቀጣ ነበር ማለት ነው። ቤተ ክርስቲያን እንዳትገባ ተብሎ ይቀጣ። ለምን? እናቱ ነው። ስለዚህ ለክርስቲያን ሁሉ ነው የሚለው መጀመሪያ ይሄን ያወቀ ለክርስቲያን ሁሉ ብሎ ደግሞ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ይላል። ለምንድን ነው የእመቤታችንን ተአምር እንድንሰማ የምንገደደው? ለምንድን ነው? እሺ ክርስቲያን ነን፣ ግን የእመቤታችንን ተአምር የምንሰማው ለምንድን ነው? ጭራሽ በግዝት በነገራችን ላይ ግዝት በወቅቱ ሕግ ሆኖ የሚያገለግል። ለምሳሌ ግዝት ማለት በአሁኑ ዘመን ማስታወቂያ እንደምንለው አሁን ማስታወቂያ የማይጠቀም ሰው የለም። ምርት ለመሸጥ ማስታወቂያ፣ ጉባኤ ለመስራት ማስታወቂያ፣ ህንፃ ለመስራት ማስታወቂያ፣ የሆነ ነገር ለማድረግ ማስታወቂያ፣ ሚዲያውን መጠቀም አሁን የምንጠቀማቸው ኃይሎች አሉ። ስለዚህ ምንድነው የምናደርገው? ለምሳሌ ማስታወቂያ የሚሰሩ የቢዝነስ ሰዎች ማስታወቂያው በጣም የተጋነነ እንዲሆንና ሰዎች ሰፍ ብለው እንዲገዙት ማድረግ። ለምሳሌ ደላሎች ምንድነው የሚሰሩት? የምትገዙትን መኪና፣ የምትፈልጉትን መሬት፣ የምትፈልጉትን ቤት፣ የምትፈልጉትን ዕቃ በጣም ከሚገባው በላይ አጋነው ይነግሯቸዋል። ለምን? እንድትገዙ፣ እንድታምኑበት። ከገዛችሁ በኋላ ማስታወቂያ ተሰርቶለታል። ነገሩ ግን ከዛ ያነሳል። በዛ ጊዜ ማስታወቂያ የለም። እባካችሁ በነገው ዕለት ቤተክርስቲያን ተሰብሰቡ ሚል ማስታወቂያ መስሪያ የለም፣ ሚዲያ የለም። ስለዚህ ምንድነው ሰው የሚፈራው? ስነ ልቡናው የሚፈራው እሺ የሚለው የሚታዘዘው ለምንድን ነው ከተባለ ለግዝት ነው የሚታዘዘው። ለምን ደግሞ ቢባል በወቅቱ የነበረው ማህበረሰብ ክርስቲያን ብቻ። ያን ጊዜ ሙስሊሞች እንኳን በሐረር አካባቢ ግራኝ መጥቶ እስከሚያስፋፋቸው ድረስ በሐረር አካባቢ የተወሰኑ ነበሩ። ስለዚህ ሀገሪቱ ውስጥ የነበረው ክርስቲያን ብቻ ነው። ክርስቲያን ደግሞ ተብሎ ሲጠራ ያኔ ካቶሊክ የለም፣ ያኔ ፕሮቴስታንቲዝም የለም። ካቶሊክም ሆነ ፕሮቴስታንቲዝም መግባት የጀመረው ፖርቹጋሎች እኛን ሊረዱ የመጣት ጁሳይትስ የሚባሉት ኢየሱሳውያን የሚባሉት ከመጡ በኋላ ሚስዮናዊ መምጣት ከጀመሩ በኋላ ነው። ካቶሊክም ፕሮቴስታንትም መግባት የጀመረው ኢትዮጵያ ውስጥ ከዛ በኋላ። ከዛ በፊት የነበረው ክርስቲያን ሁሉ ተብሎ የሚጠራው ኦርቶዶክሱ የነበረ። ስለዚህ ለዛ ህዝብ ነው የተጻፈው ይሄ ግዝት የተጻፈው። ግዝቱ ለምን አስፈለገ ቢባል ሰው በግዝቱ ምክንያት መጥቶ ተአምረ ማርያም እንዲሰማ ብቻ ሳይሆን እንዲያስቀድስ ቅዱስ ሥጋውን ክቡር ደሙንም ጭምር እንዲቀበል ለማድረግ እንደ ማስገደጃ የተጠቀመበት። አሁን የምንጠቀማቸው ነገሮች አሉ። ለምሳሌ አንድ ሰው አዲስ ነገር ሲመጣ መቀበል ይቸግረዋል። ባንዲራን በተመለከተ የምንቸገርባቸው ብዙ ጉዳዮች ይኖራሉ። ለረጅም ጊዜ አረንጓዴ፣ ቢጫ፣ ቀይ ብቻ እንጠቀም ነበር። የሆነ ጊዜ ኮከብ ተጨመረበት። ብዙ ሰዎች ይሄን አንቀበልም አሉ። በህግ መገደድ ጀመሩ። አሁን ላይ በየቢሮ በየምናምኑ የመንግስት ጉዳዮች ባሉበት በዛ አካባቢ ግዴታ ነው። እሱን ካላደረክ ልትቀጣ ልትታሰር ሁሉ ትችላለህ። እየለመድከው ትመጣለህ። በእርግጠኝነት ከኛ በኋላ የሚመጣው ትውልድ ትክክለኛው ይሄ ነው ብሎ ይቀበለውና ከዛ በኋላ መከራከር የሚጀምረው ስለዚህኛው ይሆናል። አያችሁ የትውልዱ ልቡና እንዴት እንደሚያጽፍ። አሁን መጥፎ ነው ጥሩ ነው አይደለም ሐሳቡ። የኛ አባቶች እንዴት አድርገው በወቅቱ የነበረውን የማህበረሰቡን ስነ ልቡና ለቅድስና እንዴት እንዳበቁት የምታዩበት ነው። ግዝትን የተጠቀሙበት ምክንያት ይሄ። አይ ግዝት አለ። አሁን እስካሁን እስከ ቅርብ ጊዜ ድረስ ገጠሪቱ አካባቢ እንግዳ እንኳን ሲገለገል የእግዚአብሔር ስም ይጠራል። በስላሴ ይዣለሁ ከተባለ ሰውየው አይነቃነቅም። በእርቅ እንኳን ነው የምላቸው። በእርቅ ሲታረቁ አንድ ሰው አልታረቅም ካለ አንድ ሰው ጠጋ ብሎ በጆሮ በመድኃኔዓለም ይዣለሁ በለተቀኑ ይዣለሁ ከተባለ ይታረቃል። ሲታረቅ ደግሞ ከልቡ እያስመሰለ አይደለም የሚታረቀው። ለእግዚአብሔር ስም ለካህናቱ ስልጣን ያላቸውን ክብር እኔ በተወለድኩበት አካባቢ የውግዘት በዓላት የሚባሉ ለምሳሌ 12ቱም ሐዋርያት በዓላት ይከበራል። የውግዘት በዓል ነው የሚባለው። የውግዘት በዓል ማለት ገበሬው አያርምም፣ አያጭድም፣ አያርስም፣ አይቆፍርም፣ ምንም አይሰራም። ምናልባት በነዛ የውግዘት በዓላት ገበሬው እየሰራ ቢያገኘው ቄሱ በሩቅ አንተ ሰው አታርፍ እገዝታለሁ ቢለው እጁን ሰብስቦ ወደ ቤቱ ይመለሳል። እንዴት ካህን እንደሚከበር፣ እንዴት ስልጣን እንደሚከበር፣ እንዴት ቃል፣ እንዴት ወንጌል እንደሚከበር ይህን ቃል የሚያውቁት እንዴት ነው? እኔና እናንተ በምንቀልድበት አይደለም የሚያውቁት። እነሱ በምድር ያሰርከው በሰማይ ምን ያለ ይሆነ? ይህን ቃል ጠንቅቀው ያውቁታል። ስለዚህ ለዚህ ቃል ይታዘዛሉ። ስለዚህ በዚህ ቃል ማምጣትና ህዝቡ ወደ ቤተ መቅደስ መጥቶ ተአምሯ እንዲሰማ ማድረግ ዋናው ዓላማ ይሄ ነው። ግዝት የሚያስፈልግበት ያስፈልገበት በእናት ያማላጄ እንቅፋት ሾህ አይበግልም። ወደ አባት
ቤት ሲኬድ ዝም ብሎ አይኬድም ብዬ ይችን ለመባረክ ለአባታችን ለምወደውት አባቴ ይችን አሜን አሜን። የእናቴ ልጅ አላሰብኩትም፣ በህሊና የለም የተሸፈነ ነው ዳንኤልም ክርስቶስ በህሊና የለም አላሰብኩትምና እንዲሁ ሽፍን አድርጎ የሚበጀን ይስጥ። አሜን አሜን። ደግሞ ረጅም ነው ይሄ ነገር፣ ብዙ ሰው ደግሞ ይጠብቃል ምን እንደሆነ እስቲ ጉዱሌ አብረን እንየው ሊሉሽ ስለሚችሉ። አቤት 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 ጉድ! ወይኔ አቤት! አንተ መዳን ምየነሽ መጣሽው ወደ ቤትሽ መጣሽልኝ። መጨረሻዋ ሰዓት ለአቡል መንፈስ ቅዱስ ቋንቋዬ ነሽ። እንግዲህ በመጨረሻውም ይህንን ዓለም በስጋ ሲሰናበት እናቴ መድኃኔዓለም ክርስቶስ መቤት አሁን እየተመጣጣሽ ክብር ይግባሽ እናቴ። እናቴ ክብር ላንቺ ይሁን ጌታዬ። ምን ስትል አሰብከው እናቴ ልጅ? እግዚኦ መሐረነ ክርስቶስ። ምን ሲል አሰበው እናቴ ልጅ? የሚበጀህን ይስጥህ፣ ደስ ይበልህ። ደስ አሰኝተኛል። እመዬን የምወዳት እናቴ መጣች ዛሬ። እመቤቴ እመቤቴ ወላዲተ አምላክ ጥላዋን ትጣልብህ። ከዚህ በላይ መቼም ሌላ ስትመጣ በፍጹም አሁን የሚቆረሰው ስጋና ደም መስዋዕቱ መንበሩ የሚቀመጠው ልብ አድርገው ልጨርሰው ግድልህ። መንበሩ ጉልላቱ ላይ ካለው መስቀል ቂጡ ጋር ካልተገናኘ መስዋዕት አይለወጥም። ይኸው አባቶቻችን ሚስጥር ይኸው ምን ጊዜም መንበሩ መቀመጥ ያለበት ልክ በጉልላቱ በመስቀሉ ቂጥ ስር ቱምቢ ይጣልና እዛች ላይ ተጠቅሎ መንበሩ ይቀመጣል። ህብስቱና መስቀሉ ሲገናኝ ብርሃን በመስቀሉ በመሶበ ወርቅ ወርዶ ስጋው ደግሞ ይለወጣል። ከስጦታ ሁሉ በላይ የሆነ ስጦታ ሰጥተኸኛል። እግዚአብሔር አምላክ ከስጦታ በላይ የሆነ ስጦታ ያድልህ። ሌላ ልመኝልህ ቋንቋ አይነሽ ብላታ ለመንግስተ ሰማያት ያብቃህ። ክብሩን ለመውረስ እድሜ ይስጥህ። አሜን። አባታችን አባቴ 3 ምርቃት ይመርቁኛል። ሰው ይውደድህ ያርግልህ፣ ድንጋይ ጫንህ በኋላ ተረጉማለሁ። የእናቴ ልጅ ስንዴ ይብቀልልህ ይሉ ነበር። ስንዴ ያሉት ልጆቼን ሰው ይውደድህ። ይኸው አንተ ወደኛል የመጣው የእናቴ ልጅ እኮ ሳላውቀው የምናገረው ቋንቋ ነው። ድንጋይ ጫን ያሉት አይገባኝም አሜን አልልም ነበር። ለካ ትዕግስት ይስጥህ ማለት ነው። ትዕግስቱን ይስጥህ፣ ትዕግስቱን ይስጣችሁና የተባረካችሁ ልጄ ብርሃን ይሁን። አንቺ የአምላክ እናት ንጽሕት ቅድስት ርርትልና በስዕሏ ፊት ስገዱ። ለምን እንሰግዳለን ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። የተቀረጸ ምስል አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ነው። ምሳሌ ተመልከቱ። ለተቀረጸ ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ፣ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ። ይኸው ተመልከቱ። ለተቀረጸ ምስል አትስገዱ 1፣ የኪሩቤልን ምስል ቅረጽ 2። እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ ይላል። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል 2 መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ክቡኑት ማለት። በስርየት መክደኛው ላይ ስርየት መክደኛት ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጸ ሲያበቃ የስርየት መክደኛ ስላለ በዚያ በስርየት መክደኛው እኔ እገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው እግዚአብሔር ስላዘዘ ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ ለስዕል የምትሰግዱ
ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገር ኢያሱ ለታቦት ሰግዶ አላሰገደም ማለት ሰግዷል። የሰገደ ለታቦቱ ነው በታቦቱ ላይ ላለው ለእግዚአብሔር አለው። በታቦቱ ላይ ላለው ለእግዚአብሔር አለው። እንግዲያማ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። በእግዚአብሔር በቅድስናው ሰገድ ተመልከቱ። ወበጉ ወሰግድ ውስተ ጽርሐ መቅደስከ ይላል። በቅዱስ መቅደስ ገብቼ ሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ምን ይናገራል? ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ስለዚህ ለእመቤታችን እንሰግድላታለን። ለምን ሲባል ታቦት ስለሆነች። እስኪ በሉ ታቦት በሉ፣ መቅደስ ስለሆነች በሉ። ስግዱ ለእግዚአብሔር በአጸደ መቅደሱ፣ በቅድስናው መቅደስ ለእግዚአብሔር ስገዱ። እስኪ በሉ በቅድስናው ስፍራ በሉ። ለማን ስገዱ? ምኑ ስለሆነ? መቅደስ ስለሆነች። እንግዲያውስ ድንግል ማርያም መቅደስ ስለሆነች በመቅደሱ በድንግል ማርያም ለእግዚአብሔር እንሰግዳለን። ኪዳነ ምሕረት መጽናኛዬ። የቅዳሴ ማርያም ደራሲ ማን ነው የሚለው ሲሆን እርሱም አባ ሕርያቆስ ነው። ሕርያቆስ ማለት እግዚ ዘሐረዮ ጌታ የመረጠው ማለት ነው። ለሹመት ተመርጧልና። አንድም ሕርያቆስ ማለት ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ሕርያቆስ ማለት ብርሃን ማለት ነው። በትምህርቱ የምእመናንን ልቦና ብሩህ ያደርጋልና። አንድም ሕርያቆስ ማለት ንህ ማለት ነው። ንህ ከአበቦች ሁሉ የሚያቀስመው ማር እንደሌለ ሁሉ ሕርያቆስም የማይጠቅሰው ጥቅስ የለምና ይህም ሊቅ ሆኖ የማይጠቅስ የለም ቢሉ እርሱ ከሊቃውንት እንደሚበልጥ ሲያጠይቅ ነው። አንድም የምስጢረ ሥላሴን ነገር አምልቶ አስፍቶ ይናገራልና። ሁለተኛው ጥያቄ ቅዱስ ሕርያቆስ ኑሮ እንዴት ነበር ይላል። ይህም አባ ሕርያቆስ በብህንሳ ላይ በግብጽ ሀገር በእልፍ መነኮሳትና በእልፍ መነኮሳያት ላይ ተሹሞ ይኖር ነበር። መሾሙም ሐዋርያት ግብረገብ የሆነ ይሾም፣ በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃል ብለው ሕግ ሰርተው ስለነበረ ነው። ነገር ግን ለጸሎትና ለቅዳሴ በቀር ካልሆነ ያልተማረ ግብረገብ ነበር። እርሱም ግብረገብ ነበርና በመነኮሳቱ ላይ ሕግ ስርዓት ያጸናባቸው ነበር። ስለሚያጸናባቸውም እጅግ ይጠሉት ነበር። እርሱም የሚወዱትንም የሚጠሉትንም አንድ አድርጎ ይወዳል። ከዚህም በኋላ የሚጠሉት ሰዎች ለመሻር ምክንያት ይሆነን ዘንድ ብለው አባታችን ቀድሰህ አቁርበን አሉት። እርሱም ልጄ እንዴት? እኔስ ይሄ አይቻለኝም አላቸው። እነርሱም በዚህን ጊዜ እንዴት የሰው ስልጣን ይዘህ አይቻለኝም ይባላልን? የማትችል ከሆነ ስልጣኑን ልቀቅልን አሉት። ከዚህም በኋላ እርሱ መንፈስ ቅዱስ ቀስቅሶት ተነስቶ ሊቀድስ ሄዷል። ከዚህም በኋላ እየቀደሰ ሳለ ጓዙን አርሶ ከፍሬ ቅዳሴ ላይ ደረሰ። ከዚህም በኋላ ሰዎች ከሊቃውንት ቅዳሴ ከባድ የሆነውን ለመናገር የሚያስቸግረውን የትኛውን መርጠን እናውጣለት እያሉ ሲማከሩ የነገሯትን የማትነሳ እመቤታችን እንደ ቅዱስ ኤፍሬም የእመቤታችን ምስጋናዬ በስቶልኝ እንዳሸዋ በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበርና ከዚህም በኋላ ቅዳሴዋን ገልጻለት ብልህ ደቀ መዝሙር ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንደሚናገረው ቅዳሴ ማርያምን
ሰተት አድርጎ አርሶታል። ከዚህም በኋላ የሚጠሉት እጅግ ይንቁት ነበርና እርሱ የሚነግሩትን ያስተማሩትን አከናውኖ መያዝ አይሆንለትም። አሁንም አዲስ ድርሰት እደርሳለሁ ብሎ ያልሆነውን ያልሆነውን ይቀባጥራልን ብለው ዘበቱበት። የሚወዱት ግን እንዴት እንዲህ ያለ ምስጢር ከሰው ይገኛል ከመንፈስ ቅዱስ ካልሆነ እንጂ ብለው ይህንን ድርሰት ደገኛ ድርሰት ነውና ጽፈን ደጉሰን ማህደር ሰርተን እንያዘው ብለው ነግሯቸው። በዚህም ጊዜም የሚጠሉት ግን ከየት አግንተን ብለው ቢጠይቋቸው እንደ ልማዳችን አድርገው አሏቸው። በልማዳቸው አዲስ ድርሰት በመጣ ጊዜ ደጉሰው ከውሃ ይጥሉታል። ከውሃው ሳይርስ ሳይበሰብስ ከወጣ ከእሳት ይጥሉታል። ከእሳትም ገጾቹ ሳይኮማተሩ ከወጣ ከድውይ ላይ ይጥሉታል። ድውይ ካዳነ ይህስ ደገኛ ድርሰት ነው ብለው ይቀበሉት ነበርና ከዚህም በኋላ ጽፈው ደጉሰው ከውሃ ጣሉት። ገጾቹ ሳይበሰብሱ ሳይርሱ በደህና ወጥቷል። ከዚያም በኋላ ከእሳት ጣሉት። እርሱም በደህና ወጥቷል። እንደገና በድውይ ላይ ቢጥሉት ድውይ ፈውሷል፣ ይልቁንም ሙት አንስቷል። ከዚህም በኋላ ደገኛ ድርሰት ነው ብለው ጽፈው ደጉሰው ማህደር ሰርተው ይዘውታል። አባ ሕርያቆስ እንዲህ ሆኖ እልፍ አእላፍ ድርሰቶችን ከዚህ በተጨማሪ ደርሶ የእመቤታችን ምስጋናዋ በስቶለት እንደ አሸዋ እንደ ምግብ ተመግቦት እንደ ውሃ ጠጥቶት እንደ ልብስ ተጎናጽፎት ኑሮ ጥቅምት 2 ቀን አርፏል። ልጆች እኔ ይህንን መምህሬ በጠየቁ መሰረት ከሊቃውንት ጠይቄ ከመጻሕፍት አንብቤ አቅርቤላችኋለሁ። እናንተም እኒህና ይህን የመሳሰሉ ጥያቄዎችን ከመጻሕፍት አንብባችሁ ከሊቃውንት ጠይቃችሁ ከዚህ በላይ ማቅረብ ትችላላችሁ። የአባ ሕርያቆስ በረከት ይደርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይብሳስን ባዬ የሐዘን ልብሴ ድንግል ቀይራው እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሁድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገው። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገው፣ ውቅያኖስ ባህር አደረገው። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገው። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ እስቲ ወንዳ ወንድ ውሃ ብሎ ጠፈርን ደግሞ ሴታ ሴት ውሃ ብሎ ነው የሚጠራው። ይሄንን ወንዳ ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰረው። እንደው ስነ ፍጥረቱን ብንተው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ ነው። እግዚአብሔር አምላክ ግን ያንን ውሃ መልሶ የሰው ልጆችን እንዳያጠፋ አስቀድሞኑ ባቢል በሚባል ንፋስ አስሮት ነበር፣ እንዳይወርድ ከልክሎት ነበር። ሊቃውንት ያ ንፋስ የታሰረው ምንድነው ብላችሁ ብትጠይቁ መንፈስ ቅዱስ ነው ብሎ ይናገራሉ። ሃኖስ የሚባለው አጥፊው ውሃ ደግሞ ጥንተ አብሶ ነው፣ የመጀመሪያው በደል ነው። ጠፈር እመቤታችን ናት። ጠፈሩ ላይ ያ ሃኖስ የሚባል ውሃ እንዳልነካበት ሁሉ እመቤታችንም ላይ ያ ሃኖስ ብጽብጽ የሆነው ጥንተ አብሶ ወንዳ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቁታቸው የነበረው እሷ ጋር ግን ሲመጣ ሃኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በመናከብረው በዓል ላይ ትላንት ሊቃውንቱ ሲያመሰግኗት እንዲህ አሏት፣ ማርያም እስተታቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ብለን አመሰገናት። ሃሌሉያ ብለን እመቤታችን ግን በአዳም ጎን ውስጥ ልክ እንደምታበራ እንደ ነጭ ዕንቁ ትንቦገቦግ ነበራል። አዳም አስቀድሞ ፍጥረታትን እያየ ደስ ይለው የነበረው አዳም ከገነት ከተባረረ በኋላ ተስፋ አድርጎ ይቺን ምድር እሾህ አሜከላ ያበቀለችበት ሲኖር እያማረረም ቢሆን ነገና ከነገ ወዲያ ግን ተስፋ አለኝ ብሎ ሲቋጥር የነበረው በእመቤታችን ዕንቁ መገኛው ካፈር። ይሄን ማናችንም አንክድ። አፈሩን ብንቆፍረው ዕንቁን እናገኘዋለን። ዕንቁ ግን አፈሩን አይመስልም። እመቤታችን መገኛዋ ካፈር ከሰው ነው፣ ምንም ጥርጥር የለውም። ግን ሰውን አትመስልም እመቤታችን። እንደ ሰው የረከሰች፣ እንደ ሰው የጎሰቆለች፣ እንደ ሰው የቀደመው ነገር በሙሉ መልሶ የሚጠየቅባት አይደለችም። እሷ እንደ ዕንቁ ሆና የምታበራ ናት።
እንቁ በመሰረቱ ከማጌጫነትና ለመዋቢያ አገልግሎት ከመዋል ባለፈ የእንቁ ሌላኛው ጥቅሙ ምን መሰላችሁ? እንቁ በጣም ፀሐይ በጸናበትና በጣም ዋይ ባለበት ቦታ ላይ ሰዎች ጠዋት ላይ ተነስተው ምንም አይነት ስራ መስራት አይችሉም እና ጠዋት ላይ ተነስተው ያቺን እንቁ ከፍ ባለች ተራራ ላይ ቁጭ አድርገውት ፀሐይ እንድትመታ ያደርጓት። ፀሐዩ ገብቶ ልክ አሁን እኛ በተሰበሰብንበት በምሽቱ ሰዓት ላይ ስራቸውን ለመስራት ሲፈልጉ ቅድም ፀሐይ ያስመቷትን እንቁ ያወጧትና ከፍ ያለ ቦታ ላይ ያስቀምጧታል። የፀሐዩን ባይሆንም ከፀሐዩ ያልተናነሰ ብርሃን ግን ትሰጣቸዋለች። ያቺ እንቁ እመቤታችን ናት። ነቢያት በሙሉ ጨለማ በነበረው ዘመን ላይ ተስፋ አድርገው እሷን ሲማጸኗት ነበር። ኢሳይያስ ወዶ መሰላችሁ እንዴ ክርስቶስን ሰማዩን ቀደ ውረድ ብሎ ሲናገር እኮ ሰማዩ እመቤታችን እኮ ነበረች። እሷን ይዘና ውረድ እባክህ እያለ ነበር የሚማጸን ነበር። የሱ ብቻ አይደለም፣ በኦሪት የነበሩ ነቢያት በሙሉ እንደ ፀሐዩ ለሷ ልመናዋን ሲያቀርቡ ነበር። እባክህ ውረድ ተወለድ ማለት በሌላ ቋንቋ እኮ እባክህ እናትህን ላካት ማለት ነው። ዛሬም እመቤታችን ተወለደች ማለት ክርስቶስ ሊወለድ 15 ዓመት ቀረው እንደማለት እኮ። እንደ ፀሐዩ ሙቀት እመቤታችንን በትንቢታቸው ያግሏት ነበር። ጨለማ በነበረበት ማንም በማይታይበት ዘመን ላይ ደግሞ እሷን ተስፋ አድርገው ቁጭ አድርገው ይመላለሱ ነበር። ማክሰኞ ብትሄዱ ባልተዘራ እርሻ ታገኟታላችሁ። ረቡዕ ላይ ብትሄዱ ሰኞ በፈጠረው ጠፈር ላይ ሲመላለሱ የምታገኟቸው ፀሐይ፣ ጨረቃ፣ ከዋክብትስ የማን ምሳሌ ይሆናሉ? የእሷ ካልሆነ በቀር። እያንዳንዱ ስነ ፍጥረት ላይ አምላካችን ቅዱስ እግዚአብሔር እመቤታችን ድንግል ማርያምን አክብሮ ከፍ አድርጎ ፈጥሯታል። የሚያሳዝነው ግን የእሷ መፈጠር ብቻ አይደለም፣ ስለሷ ምክንያት የተፈጠሩ የሰው ልጆች የሚያጠፉት ተደጋጋሚ በደል ግን እግዚአብሔር አምላክን ያሳዝነው። ስለመቤታችን ዳግሚት ሰማይና ዳግሚት ምድር መሆን ስንናገር ክርስቲያኖች ያቺ ዳግሚት ሰማይና ዳግሚት ምድር ግን ለምን እንዳስፈልገች ብትናገሩ ስለኛ በደል እንደሆነ መርሳት የለባችሁ። ገነት በተሰደደ ጊዜ የአዳም ተስፋ ዋንቺ ነሽ፣ በግፍ የተገደለ የአቤል የዋሃቱ ዋንቺ ነሽ። የሄኖክ የሴት ቸርነት የሄኖክም ስራዎቹ ከክፉ ጥፋት የዳነባት የኖህ መርከብ የሴም ቡራኬው ድል ፈንታውም አንቺ ነሽ። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብን መሰላል አንቺ ነሽ። ዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲና ዕፅ በካህን አሮን ልብስ የነበረች ጸናጽል ዳግመኛም የበቀለችና አበበች ያፈራችን በትር አንቺ ነሽ። የኢያሱ የምስክሩ ሐውልት የጌዴዎን ጸምር የሳሙኤል የሽትሙ ዳይና የዘይት ቀንድ አንቺ ነሽ። የተመካባት የእሴይ ሥር የአሚናዳብም ሰረገላ የዳዊት መሰንቆ የሰሎሞንም አክሊል አንቺ ነሽ። የታጠረች ተክል የተዘጋች የውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ የኤልሳዕ ጋን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤልም ያለ ሩካቤ መውለድን የተናገረልሽ አንቺ ነሽ። ፋራን የምትባል የዕንባቆም ተራራ የተዘጋች የሕዝቅኤል ምስራቅ የቤተልሔም ሕግ መውጫ ኤፍራታ የምትባል ምድር አንቺ ነሽ። የሲሎን ዕፀ ሕይወት የናሆምንም ቁስል የምታድን የዘካርያስ ደስታው የሚልኪያስ ንጽሕት አዳራሽ አንቺ ነሽ። ተመለሽ ተረጋግቼ እንደምን ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ለሃይም በብርድ ወራት እስትንፋስን ያሟሟቁትንም አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሺ ካንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽንም ጭንቅ ሁሉ አሳስቢ። ጥፋትን ያይደለ ይቅርታን አሳስቢ። መዓትን ያይደለ ምሕረትን አሳስቢ። ለጻድቃን ያይደለ ለኃጥአን አሳስቢ። ለንጹሐን ያይደለ ለተዳደፉት አሳስቢ። ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ
ይእዜ